ቤተሰቦቻችን እንዴት አመሻችሁ? ዛሬ ልጆች ወደ ቤት ግቡ አትባልም። ልጆችም የሃይስኩል ታችም ያላችሁ ሃይስኩል የደረሳችሁ ወንድም ሴትም ልጆች ቁጭ ብላችሁ ታዩናላችሁ። እናትና አባትም ታዳመጣላችሁ። ስለ ውርጃ ወይንም አቦርሽን ነው የምናወራው። አይ አንደርስታንድ ድሮ በሃይስኩል በታች ያለ ተማሪ ብይ ቁማር ተጫወታችሁ ምናምን ተብለን ነበረ ቤተሰብ የሚልብን። አሁን ግን ካለው ሁኔታ አንፃር ዶክተር ሰለሞን እና ዶክተር ሳሮን አብረውን ይገኛሉ። ስለ ውርጃ ከህጉም አንፃር ከሜዲካሉም አንፃር እናነሳለን፣ እናወራበታለን። እናንተም አቋም ትይዛላችሁ፣ ልጆቻችሁን ትጠብቁበታላችሁ፣ ልጆቻችሁ እንዳይሸማቀቁ ታደርጋላችሁ። ከሚደርስ በውርጃ ምክንያት ወይም ደግሞ ከውርጃ ጋር በተያያዘ ወይም በመጸነስ ምክንያት የሚመጡ አደጋዎችን በመስማት በትንሽ ደቂቃ ላይ በመስማት እናንተ በደንብ ቤት ታወሩበትና የልጆቻችን ህይወት ትታደጉበታላችሁ። በደንብ ተከታተሉ። ዶክተር ሳሎን ዶክተር ሰለሞን እንኳን ደህና መጣችሁ። እንኳን ደህና ቆየን። ስለ ውርጃ ሁሉ ጊዜ ሲወራ ውርጃ ሲባል አይ ቲንክ አምስተኛ ክፍል የተሰራ ድራማ ነበር መስለኝ ፎር ኤንድ አጌንስት የሚባል ክርክር አምስተኛ ክፍል ያከራከርና ሳይንስ አስተማሪያችን የውርጃን ኢን ፌቨር ኦፍ ውርጃ ሆነ ተባልኩኝ። አምኜበት አይደለም ቤት ሜጄ በጣም አልቅሼበት ማልቀስ ማለት አይሆንም እኔ ሳልፈልግ ተሰጠኝ ምንም ያልኩበት ነበረ። ታላቅ ወንድሜ ነው መከራከር ካለብና ከተሰጠ አመንበት አይደለም ፖይንቶችን ያዝ ተብሎ ተከራክሪያን ሲጠቀም ውርጃ መፈቀድ አለበት። የተጠቀምከው ቃል እንደውም አንድ ሰው ተቸግራ ማት ልጆችን ችግር ውስጥ ከምትፈጥር ብዬ በአምስተኛ ክፍል እድሜ ነው ከክፉ እንዳትይዙብኝ ከ10 ግሳንግስ አንድ ጎድን ጥብስ ይሻላል እሷን ማዳን ይሻላል በቃ ውርጃ ተፈቅዶላት የሚል ተጠቅሜ የተከራከሩት ክርክር አለ ያኔ። አሁን ደግሞ ያለኝ እምነትና ሐሳብ አለ። እሱን እናንተ በህክምና እየነገራችሁን ከነ ምክንያቱ ምንድነው የሚለውን እናወራበታለን። ውርጃ የሚባለው በራሱ ምንድነው? በወንጀል ህጋችን ላይ ውርጃ ወንጀል እንደሆነ ያስቀምጣል። ዴፊኒሽኗን ግን የላትም። ስለዚህ ከናንተ ዛሬ መስማት እንፈልገው ምንድነው ውርጃ ወይንም አቦርሽን የምንለውን ዲፋይን አድርጉልን። ምን ማለት ነው? ውርጃ ማለት የኢትዮጵያ ህግ የሚያስቀምጠው አለ እና ደግሞ የዓለም ጤና ድርጅት የሚያስቀምጠው አለ። ስለዚህ የኛ ኢትዮጵያ ህግ ውርጃን የሚለው አንድ ጽንስ 28 ሳምንት እስከሚሞላው 28 ሳምንት የምንለው መቼ ነው? ይሄን ማወቅ የምንችለው ሴትዮዋ የወር አበባዋን ካየችበት ቀን ተነስተን መጨረሻ ቀን ተነስተን ወይንም ደግሞ አልትራሳውንድ አይተናት ከዛ ሳምንቱን ቆጥረን ማለት ነው። ስለዚህ 28 ሳምንት እስከሚሞላው ወይንም ደግሞ 1000 ግራም ወይንም 1 ኪሎ ልጅ እስከሚሆን ድረስ የኛ ኢትዮጵያ ህግ ይሄ ነፍስ ይሄ ጽንስ ራሱን ችሎ መኖር አይችልም፣ ስለዚህ ቫያብል አይደለም ብሎ ነው የሚያስቀምጠው ማለት ነው። ስለዚህ ይሄንን ጊዜ ሳያሟላ የሚወርድ ጽንስ ውርጃ ይባላል ማለት ነው። ኦኬ ማነሳቸው ጥያቄዎች አሉኝ እንደ ራሴም እንደ ህዝብም። ዶክተር ሰለሞን ንገረኛ አንተ ደግሞ ዴፊኒሽኑ የተቀመጠውን ተመሳሳይም ሊሆን ይችላል እኔ ምትጨምራለህ? ተመሳሳይ ነው፣ ከሱ የተለየ ነገር የለውም። ዲፊኒሽኑ ውርጃ የሚባለው እሷ እንዳለችው ነው። ጥሩ። አሁን ሳሮን ስትነግሪኝ ሳሮን ሰለሞን እያልኩ አወራለኝ። እሺ ማረጋችሁን ፎርማል እንዳናደርገው። ሳሮን እንደነገርሽኝ የውርጃ ዴፊኒሽን የተቀመጡበት አሉ። በእኛም በወንጀል ህግ ላይ ደግሞ የተቀመጠችው በማንኛውም ስቴጅ ላይ ያለን ጽንስ ማስወረድ ወንጀል ነው ይላል። ስለዚህ አሚሮ ላይ የሚመጣብኝ አለ ስቴጅ የሚለው አለ። ለምሳሌ እኔ በቃ ሰው ተፈጠረ ልል የሚችለው እንደ ወቀቴም ወርደም በማንኛውም ህዝብ አይደለም መብት አይደለም ሃይማኖትን መከተል ይችላል። በቃ ግንኙነት ካደረጉ በኋላ ስፐርም ሄዱ 1 ሚሊዮን ነበሩ አንደኛው አሸነፈ ኤጎን ሰበረ ተፈጠረ ከሆነ እሱ ስቴጅ ስንት ነው? አሁን ያልሽኝ ደግሞ 28 ሳምንት ስቴጅ ስንት ነው? ፕላስ አሁን የተናገራችኋቸው 1000 ግራም ከሆነ ምናምን የተባለ ልክ እንደ ፕሮቲን ግራም አውጥተንለት ከተነጋገርን መስፈርቱ በእናንተ እንደዛ ከሆነ ግን የህይወትን ደግሞ ላይክ ከህግ ፐርስፔክቲቭ ደግሞ ያለውን አለ በቃ ከተፈጠረ ጀምሮ ህይወት ከተፈጠረች 28 ሳምንት ሊደርስ የሚችለው መጀመሪያም የሆነ ህይወት አለው ነገር በሚባለውና በምንድነው ስቴጆቹ ምንድናቸው? እቺ የተመረጠችበት ስፔሲፊካሊ ደግሞ ይሄ ሳምንት ሳይሞላው ወር ደግሞ ከዚህ በፊት ያለው የተባለው በምን አንፃር ነው? በህክምና እናንተ ስታወሩት ለእናትየዋ ጤና ከማሰብ አንፃር ነው ወይንስ ያኔ ጽንሱ አይቆጠርም ነው ምንም ነገር አይደለም ነው? እሱን አስረዱን። እሺ መጀመሪያ አሁን ዲፊኒሽኑ ነው እየተነጋገርን ያለው አቦርሽን የሚለው ለምን እንደሆነ በኋላ እንመጣበታለን። አንድ ጽንስ ተፈጠረ ማለት ይኖራል ማለት አይደለም። 28 ሳምንት የተፈቀደበት ምክንያት አሁን አካላችን እያንዳንዱ የሚፈጠርበት የሚያልቅበት ጊዜ አለ። ስለዚህ ያንን ታይም ካለፈ በኋላ የመኖር እድሉ ከፍተኛ ነው የሚሆነው 28 ሳምንት በኋላ ካለፈ ማለት ነው። ከዛ በፊት ግን ላንግ ማቹሪቲ ላይኖር ይችላል። ስለዚህ የሚተነፍስበት ማለት ነው። የኛ ሴታፕ አሁን አንዳንድ ሀገራት ላይ እስከ 24 ሳምንት
የሚሉ አሉ። ከ24 ሳምንት በኋላ መኖር ይችላል ይሄ ልጅ ከተወለደ በኋላ መኖር ይችላል ብሎ የሚያስቀምጡ። የኛ ግን ፋሲሊቲያችን ከደብሊውኤችኦ ጋር አሬንጅ ተደርጎ ለፑር ካንትሪ ወይም ደግሞ እያደጉ ላሉ ሀገራት ተብሎ የተቀመጠ ነው። ስለዚህ በዛ መንጠር ነው እንጂ ነፍስ ግንኙነት ወይም ደግሞ ስፐርም ኤጓን ከተሰበረ በኋላ ነፍስ ፕሮሰስ ነው የሚጀምረው እንጂ ሰው ሆኖ መቆም አይችልም ማለት ነው። በዛ አንጻር ነው ሰው ብለን ምንጠራው ፉሊ ከተወለደ በኋላ ፈንክሽን የሚያደርገው በእኛ ሴታፕ በእኛ ሀገር ሴታፕ ከ28 ሳምንት በኋላ ከሆነ ነው። 1000 ግራም አልሆነም ማለት ደግሞ ፕሪማቹሪቲ የሚባል አለ። ይሄ ልጅ እንደተወለደ ኢንፌክሽን ያጠቃዋል። ምንም ነገር መከላከል አይችልም። የሚያስወጣው ወጪ ይበዛል ማለት ነው። አሪፍ ሴታፕ ኒኮ ወይም ደግሞ የጨቅላ ህጻናት የሚገባበት ራሱ አይኖርም። ስለዚህ በዛ አንጻር ነው እንጂ ነፍስ ከተፈጠረችበት ጊዜ ጀምሮማ ነፍስ ተፈጥራለች። ይሄ ኢንክሉድ ተደርጎ ነው ከዚህ በኋላ ቪያቢሊቲ ወይም ደግሞ መኖር ይችላል ወይም አይችልም ተብሎ የሚቀመጠው እንጂ ልጁማ በህይወት አለ ማለት ነው። ግን የሚያስፈልገውን ክራይቴሪያ አያሟላም ለመኖር ማለት ነው። በዛ አንጻር ነው የሚባለው። ስለዚህ አሁን እንደተረዳዋቸው ልክ እናንተ ሁለታችሁም የነገረችኝ ሳምንቱ የተመረጠችበት አግባብ አለ። በህክምና ሙያ ላይ ቤዝ ተደርጎ ባለበት ሳይክል ሊቆይ ይችላል አይችልም ወይ እሱን ለመመዘኛዎች ተደርጎበት ነው። ጣልቃ ባንገባበት ኖሮ እንበልና ዝም ብለን ባናስወርደው ኖሮና ቢቀጥል ይሄ ሊቀጥል የሚችል የነበረ ጽንስ ነው አይደል? ስለዚህ ተወልዶ ሰው ይሆናል ያድጋል ምናምን እንደኛ ቁጭ ብሎ ስቴጅ ላይ ያወራ ነበር ብለን የምናስበው ነው። እናንተ የነገራችሁን አሁን እኛውን ለማውራት ምን ፈልገው ለምንድን ነው? አንደኛ መከራከሪያ ፖይንት ነው። የህክምና ባለሙያዎች አላችሁ፣ የህግ ባለሙያዎች አላችሁ፣ ተማሪዎች ልጆች ቀደም ከሃይ ስኩል በታች ያላችሁ የነገርኳችሁ ማለት ነው። ዶክተሮችና ሎየር ሲያወራ ምን ይመስላል የሚለውን አይታችሁ የወደፊት እጣ ፈንታችሁንም መወሰን ትችላላችሁ። እንደምታስቡት ነው አይደለም የሚለውን ሌላ ሙያዎችን ማማረት ትችላላችሁ ማለት ነው። በህጋችን በወንጀል ያስጠይቃል። ውርጃ በኢትዮጵያ ህግ ነው የሚፈቀድ ነገር አይደለም። ኤክሴፕሽኖች ግን አሉት ይላል። ኤክሴፕሽኖቹን በደንብ በኋላ የምናወራባቸው ናቸው ነው። ከህጉም የተነገረውን ነገር እንናገራል። እናንተም ደግሞ ሪዝኑን ከሜዲካል ባክግራውንድ እየተነሳችሁ የምታስረዱልን ይሆናልና አሁን መጠየቅ የምፈልጋት ከዚህ ጋር ከሰጣችሁን ዴፊኒሽን ጋር ምንድነው ውርጃን ምን እንደሆነ ነገራችሁን። ምክንያቱም ያቺ የተመረጣችበትንም ነገራችሁን። እኔ አሁን አይ ወንት ቱ ኖ ዘ ፕሮሲጀር ይሄን ማወቅ የምፈልገው ለምንድነው ውርጃ ሲባል ጨለማ ቤት ውስጥ የሆኑ ትልቅ ሴትዮ አሉ፣ ሻሽ ያሰሩ፣ መጋረጃ አለ፣ ስለት ምናምን አለ፣ ደም በደም ፈሷል። በቃ አይምሮ ውስጥ በድራማም በሉት በታሪክ በተጻፈም ምን ስለው እንደዛ ነው። አይ ዋንት ቱ ኖ ትክክለኛው ነው ወይንም ደግሞ በህግ የሚፈቀደውን በህክምና ደግሞ ኳሊፋይ የሚያደርጉ በቃ ይሄ ትክክለኛ ፕሮሲጀር ነው የሚባለውን አስረዱን ላይ እንድንረዳ የነገራችሁን ስቴጅ ስላለ ማለት ነው። እስከዛች ስቴጅ ድረስ ላይ ያለ ከሆነ እንዲህ አድርገን ነው ውርጃውን የምናስተናግደው የሚለውን ምስል ከሳች አድርጋችሁ ንገሩ። እሺ መጀመሪያ በጣም እኛ የምንፈልገው ክራይቴሪያ ማለት ነው ሳምንቱ ነው። ጽንሱ ምን ያህል ሳምንት ሆኖታል የሚለው ነው። እዛ ላይ ነው ቤዝ የምናደርገው። ስለዚህ አሁን የኛ ኢትዮጵያ ጋይድላይን ደብሊውኤችኦ የሚነግረን እንዴት ነው አንድ ጽንስ 9 ሳምንት እስከሚሞላው ከሆነ አውት ፔሸንት ይሄ ማለት ለእናትየው መድኃኒቱ ሰጣታል፣ ቤቷ ሄዳ መድኃኒቱን ትወስዳለች። ከዛ በኋላ ትመጣና ከሳምንት በኋላ ጽንሱ አለ የለም የሚለውን እናያለን ነው። እና ይሄ ምንድነው እንደዚህ ስናረግን ስንልካቸው መጀመሪያ ክራይቴሪያዎች አሉ። መጀመሪያ አንድ እናት በፈቃዷ እያስወረደች ነው ይባል። እነዚህ ኢትዮጵያ ህግ ካወጣው ህግ ጋር ማይጣረስ እያስወረደች ነው ይባልና 9 ሳምንት አልሞላትም መጀመሪያ አምጥተን እናናገራታለን። አንዴ መድኃኒት ከወሰደች በኋላ ሀሳብ መቀየር አይቻልም። መድኃኒት በተደጋጋሚ ልትወስድ ትችላለች። እሱን ነግራታለን። ሀሳቧ መቀየር እንደማትችል ነግራታለን። ከዛ በኋላ ከሱ ጋር ተያይዞ የሚመጡ ነገሮች ከዛ ደግሞ ምን ካየሽ ተመልሳ ወደ ሐኪም ቤት መምጣት አለባት የሚሉትን እነግራታለን ማለት ነው። ስለዚህ 9 ሳምንት እስከሚሞላት ድረስ ደሟን እናይና ያላት ደም ሄሞግሎቢን መጠኗ የሚፈቅድ ከሆነ መድኃኒት እንድትወስድ እናረጋለን። እንደዛ ስናረግ ምን ነግራት አለ። አሁን ይሄ ምንድነው የመጀመሪያ 2 ሰዓት ውስጥ በተከታታይ ደም አልቆም ካለ ይሄን ስላችሁ 2 ሞዴስ ኖርማል ሞዴሶችን ደሙ ሞልቶ የሚያልፍ ከሆነ ለ2 ሰዓት እንደዚህ ያሉ ነገሮች ወይንም በጣም ከአቅም በላይ የሆነ ሆድ ቁርጠት ብዙ ነገሮችን እናማክራታለን ተመልሳ እንድትመጣ ለማድረግ ማለት ነው። ስለዚህ ሳምንቱ ላይ ነው። ሁለተኛው ደግሞ ከ9 ሳምንት እስከ 13 ሳምንት ያለው ነው። እነዚህ ሴቶች ከዚህ በኋላ ከ9 ሳምንት በኋላ ያሉ ሴቶች እንዳሉ ሆስፒታል ገብተው ሆስፒታል ተኝተው ነው የሚሆነው። ቤት ሄዶ ወስዶ የመምጣት ኦፖርቹኒቲ አንሰጣቸው። ስለዚህ እሱ እንዴት ነው የሚሆነው? ወይ በመድኃኒት ነው የሚሆነው ወይንም ሰርጂካሊ ነው የሚሆነው ማለት ነው። ሶ ሰርጂካሊ የሚባለው ይለያያል።
ከ13 ሳምንት በኋላ 24 ሳምንት ሲሞላው እስከ 28 ሳምንት ድረስ የሚለው የተለያየ ነው። ስለዚህ ይሄኛው ሴቲቷን አይተን ሴቲቷን አማክረናት እሷ በመረጠችው እና ደግሞ እንደ ባለሙያ ለሷ የቱ ይሻላል የሚለውን ከተነጋገረን በኋላ ነው የምናደርገው የሚሆነውና ዋናው ክራይቴሪያችን ሳምንቱ ነው። ኦኬ ሰለሞን እንድትነግረኝ የሚፈልገው ቆንጆ አድርገሽ አሁን ስላችሁልኛል የነበረው ምክንያቱ አብዛኛው ሶስት የነበረው ግቢ አስወርጅ አይነት ያለን ሀሳብ እንደዚህ ይኖራልና የሚታየው ምንድነው የምታድቫይስ የምታደርጉት ምንድነው የተባለውን አለ እኔ አሁን ማወቅ ፈልጋለሁ ላይክ ይሄ ሰው እንዲጨነቅ ፈልጌ ሲሆን ማለት ነው እንዲያቅ ስለምፈልግ ይሄ አንዳንድ ጊዜ ስለማናየው ነገሮችን ስለማናያቸው ፋይን ብለን እናስበው ነገር አለና ትክክል ነው ለማለትም አይደለም ለማለትም በኋላ የምናነሳቸው መከራከሮችም ስላሉ ማለት ነው በደም ምንድነው የሚያደርገው እና አስረድተሽ ነው መድኃኒት የሚወሰደው አለ መድኃኒቱ ምንድነው የሚያደርገው ልክ የታባለች ሆናለች ጽንስ የተፈጠረበት አግባብ ላይ አይደለ የምትሰጡት ለማስወረድ የምትሰጡት ሜዲኬሽን በቃ ሐላል እውነቱ ምንድነው የሚያደርገው ጽንሱን እንዲ ያደርጋል የሚባለውን እንድናቅ እንፈልጋለን። ልንፈራው አይገባም፣ ልንሸሸው አይገባም። እየተነጋገር ነው ህግ የፈቀደው ሲሆን እኮ ግራውንድ አለው ነፍስ ለማዳን ነው የምናደርገው የስ ህይወት እየጠፋ ነው ብለን ልናስብ እንችላለን ነውም ነገር ግን ለምንድነው እያደረግነው ካለን በህጉም በህክምናም የተደገፈና የተፈቀደ ስለሆነ ዋትስ ዘ ፕሮሲጀር የምናደርገው ምንድነው የሚለውን ማወቃችን በህገወጥ መንገድ ወይም ደግሞ ህክምናው በማይፈቅደው መንገድ የሚያደርጉትም ሰዎች ካሉ ጭንቅላታቸው ውስጥ ሊገባላቸው ይገባል ምን እየተደረገ እንደሆነና ልክ እሷ በነገረችኝ መስፈርቶች ላይ በነዛ ክራይቴሪያዎች ይሄን ክትትል አድርጋችሁ ይሄን ሁላም ማጣሪያዎች አድርጋችሁ የምትሰጡት ሜዲኬሽን ወይንም ደግሞ በሰርጂካል በተባለው በሁለቱም ነገር ሜዲሲኑ ምን ያደርጋል ሰርጂካሊ ደግሞ ሲወሰድ ምን እንደሚደረገው የሚለውን አስረዱ። እሺ አቦርሽን ኢትስ ፕሮሲጀር ነው እና በጣም ካውንስሊንግ የሚፈልግ ነው። መጀመሪያ ሶስት ነገሮች ነው ያሉት ቾይስ አክሰስ እና ኳሊቲ የሚባል ነገር አለ ጋይድላይናችን ላይ እንደተቀመጠ ማለት ነው። ሳሪ በደንብ ጠቅሰዋለች። የሷን ምርጫ ነው መጀመሪያ የምናቀርብላት። አንደኛ ጽንሱ መቀጠል ይችላል ስለዚህ ኦፕሽኖች እንነግራታለን ማለት ቾይስ ነው የምናቀርብላት ይሄ ሁለተኛ ደግሞ ጽንሱን ብትወልጂ እንኳን አንደኛ ሳይኮሎጂካል ፍራቻ ስለሆነ አዶፕሽን አለ ስለዚህ አዶፕሽን ይሄ ሊሆን ይችላል ስለዚህ ጽንሱ ይቀጥላል ካልፈለገችው ደግሞ አዶፕት ማድረግ ይቻላል የሚልም ምርጫ ይቀርብላታል። ሶስተኛ ላይ ደግሞ ተርሚኔሽን ነው ማለት ነው ስለዚህ ተርሚኔት ስታደርግ አሁን በዊክ እንዳለችው ዊኮቹ ይቀርባል መድኃኒቱ ይሄን ያደርጋል። አሁን አንተ አንዲት ሴት ለውርጃ ብትመጣ የምትወስደው መድኃኒት ምን አይነት ጉዳት እንዳለው ምን ሊያስከስት እንደሚችል እንዴት እንደሆነ ይነገራታል። ስለዚህ ያ መድኃኒቱ ጽንስን በማወክ ነው ወይም ደግሞ ማህፀንን በማወክ ነው ጽንስ እንዲወጣ የሚያደርገው። ህመም አለው ደም አለው ስለዚህ መጀመሪያ ደም ራሱ ይዘቀጥላል። አሁን ሴት አፖቹ ከፍ እያሉ በሄዱ ቁጥር ክሮስማይስ ሳይኖር ሄሞግሎቢና ትንሽ ከሆነ ውርጃው ላይ ከሄድ ይችላል ይሄ ይነገራታል ማለት ነው ይሄ ቾይሷ። ሁለተኛ ደግሞ አክሰስ ነው ያ ለውርጃ የሚያስፈልጉ ፕሮሲጀር ማቴሪያሎች አሉ አይደለ ሴታፕ አለ ካውንስል የሚያደርጋት ነርስ አለ ወይ ሐኪም አለ ወይ ወይም ደግሞ የስነ ተዋልዶ ጤናና የስነ ልቦና ምክር አንድ በኋላ እናወራለን ፖስት አቦርሽን ኬር የሚለው ነገር ማለት ነው። ሁለቱ ነገር በጣም ወሳኝ ናቸው። ከአቦርሽን በኋላ ሁለት ነገር ያስፈልጋታል ስነ ተዋልዶ ጤናና ስነ ልቦና ማለት ነው። ያ ነገር መኖር ሊንክ ትደረጋለች ልክ ካርዷ ላይ መጨረሻ ላይ ሊንክቱ ወይም ሳይካትሪክ ሊሆን ይችላል ወይም ደግሞ የስነ ተዋልዶ ሊሆን ይችላል እነዛ የሚሰጡት ሊንክ እናደርጋታለን ማለት ነው። ስለዚህ አክሰሱ ደግሞ ከሄልዝ ከምንድነው ሄልዝ ፖስት አለ አይደለ ሚኒመም የሚባለው ከዛ ጀምሮ እስከ ተሪሸሪ ሆስፒታል ድረስ ይሄዳል ማለት ነው። ከትንሽ ከፕራይመሪ አሁን በክሊኒክ ደረጃ ራሱ ፕራይመሪ ክሊኒክ ሚዲየም ክሊኒክ እያለ ይቀጥላል እስከ ታች ድረስ አገልግሎቱ ሙሉ ይሰጣል ማለት ነው። ስለዚህ ይሄንን የማግኘት ትደላላት እንደ ፕሮሲጀር ካውንስል ተደርጎ አንደኛ ሲደረግ ራሱ በኋላ እናወራለን ምን ሊያስከስት ምንድነው ምን ሊከሰቱ እንደሚችሉ ማለት ነው። ይሄን ሁሉ አድርገን ነው ካውንስሊንግ በጣም ወሳኝ ነገር ነው። አንደኛ ያንን ውርጃ የምታደርገው ከብዙ ምክንያቶች ሁለቱን ብቻ በጠቅስ ኃላፊነት አልችልም ብላ ስለምታስብ ሊሆን ይችላል። ምክንያቱም ያ ልጅ ቢወለድ ትራውማታይዝድ ስለምትሆን ኃላፊነት መሸከም ነው። ትልቁና ዋነኛው ደግሞ ሶሳይቲ ነው። ሶሳይቲ አሁን በሳይፈለግ የተወለደ ልጅን ምን አይነት አመለካከት እንደሚሰጠው እናውቃለን። ያንን ነገር ፍራቻ ሌጋሉም ደግሞ ኮንፊደንሻሊቲ አይጠብቅም ምናምን ብላ በኋላ ወደምናወራው ወደ አልተፈለገ ደግሞ አንሴፍ አቦርሽን ወደሚለው 45% አንሴፍ አቦርሽን ነው። አሁን ለምሳሌ ካልተፈለገ እርግዝናዎች ውስጥ 10 እርግዝና ቢኖር ያልተፈለገ 10 እርግዝና ቢከሰት 6ቱ አቦርት ይሆናሉ። ኖርማል ደግሞ
ተረግዞ ራሱ ከ10ሩ 3ቱ አቦርትድ ይሆናሉ። ይሄ WHO መረጃ ነው። ስለዚህ ትንሽ ቁጥር አይደለም ማለት ነው። በአመት ከ60 እስከ 80 ሚሊዮን አቦርሽን ይኖራል። ከነኚህ ውስጥ ደግሞ 45% አንሴፍ አቦርሽን ነው። አንሴፍ እና ሴፍ ራሱ ምን እንደሆነ ሴፍ አቦርሽን ለማለት አሁን አንደኛ WHO በሚፈቅደው መሰረት በቂ መሳሪያዎች ካሉ የሚያስፈልጉ አሁን እዚህ መዘርዘር ላስፈልግ ይችላል። እነኛ ካሉ አንድ፣ ሁለተኛ ደግሞ ዌል ትሬንድ የሆነ ሰው ነርስ ሊሆን ይችላል፣ ሚድዋይፍ ሊሆን ይችላል፣ ኤችኦ ሊሆን ይችላል፣ ዶክተር ሊሆን ይችላል፣ የማህጸንና ጽንስ ስፔሻሊስት ሊሆን ይችላል። እነኚህ ያሉበት ቦታ። ሌላ ደግሞ ሩሙ ራሱ ኮንፊደንሻሊቲን የጠበቀ ወይ ለብቻ የአቦርሽን ሩም ለብቻ ነው የሚኖረው። ስለዚህ የእሷን ኮንፊደንሻሊቲ በጠበቀ መልኩ እነኚህ ከሆነ ከኢንፌክሽን የጸዳ ነው ወይ ቦታው ኳሊቲ። ምክንያቱም ውርጃ በሚካሄድበት ጊዜ ደም ሊፈስ ይችላል። የተለያዩ መሳሪያዎች ስለምንጠቀም ለኢንፌክሽን ልትጋለጥ ትችላለች። እነኚህና የመሳሰሉትን ጠቅሶ ነው ሴፍ አቦርሽን የምንለው። ኦኬ በጣም ቆንጆ ጥሩ ነገር ያነሳዋለ። ሳሮን ወደ አንቺ ተከታይ ከሱ ላይ ተነስቼ የምጠይቀው ጥያቄ አለ። ትሪገር ያርገችን ጥያቄ ስላለች ከዛ በፊት ለቤተሰቦች መንገር ስላለብን ነው። አዳሜ እንደ ማህበረሰብ ኢትዮጵያ ውስጥ እየተደረገ ላለው ውርጃ እጃችሁ አለበት። ለምን የምትሰጡት ስያሜ ክብር የተነካ እንዴት ታረግዣለሽ እንዴት ሽማግሌ ሳይላክ ምናምን በሚል አንዳንድ በቂ ባልሆነ ምክንያቶች ለሚደርሱ ውርጃዎች እና በውርጃ ምክንያት ለሚሞቱ እናጆች እንደ ማህበረሰብ ኃላፊነት አለባችሁ። እኔ አይደለም ባለሙያ ነው ያላችሁ። ወደ ቀጣዩ ጥያቄ መለሳለሁ። አሁን ለሳሮን የምጠይቅሽ እሱ ልክ ሲናገራችሁ የሚደረጉ ፕሮሲጀሮች አሉ። አሁን ይኑላ ነገር ነግረኛል። የወንጀል ህጋችን ሲያስቀምጥ ልክ ስለ ህገ ወጥ መሆኑን ሲገልጽ ራሷ ወይንም በሌላ ሰው ተደግፋ ውርጃ የምትፈጽም ከሆነ ወንጀል እንደሆነ አስቀምጠዋል። ከኤክሴፕሽኖች ውጪ 551 ላይ ከተቀመጡት ኤክሴፕሽኖች በኋላ ከምናወራቸው ውጪ በራሷ ወይንም ደግሞ በሌላ ሰው ገንዘብ የምታደርግ ከሆነ ራሷ የምታደርገው ከሆነ በቀላል እስራት ትቀጣለች። ቀላል እስራት ከ10 ቀን እስከ 3 ዓመት እንደሆነ ደጋግሜ ነግራቸዋለሁ። ቀላል የምትለው አታሳስታችሁ። አጋዧም እንደዚሁ በቀላል እስራት ይደረጋል። በኋላ ደግሞ ያለ ኢንተርፌር የሚደረግባት ከሆነ በሌላ ሰዎች ተገዳ ተታላ ተፈራርታ የሚደረግ ከሆነ ከቀላል እስራትም ለምናወራው ጽኑ እስራት ነው። ከ3 ዓመት እስከ 10 ዓመት በሚደርስ ጽኑ እስራት እንደሚቀጣ ህጉ ያስቀምጣል። አይምሮ ውስጥ ያለው አሁን አንተ ደግሞ ስትነግረኝ የበለጠ የፈጠረብኝ በራሷ ስታስወርድ ይላል። አንተ የምትነግረኝ አሁን እኔ አይምሮ ውስጥ እየሳልኩ ያለሁት ውርጃ የሆነ ኮምፕሌክስ የሆነ ነገር እንደሆነ እየተሰማኛለሁ። ወይ ሙያ ያስፈልጋል ወይ የሆነ የሜዲካል የህክምና አክሰስ ያስፈልጋል። መድኃኒት ብለኛል፣ በሜዲኬሽን ብለኛል፣ ሰርጂካሊ ብላችሁኛል። ከዛ ደግሞ ያስቀመጣችሁን ሪኳየርመንት ሳያቸው ማት ናቸው። ፋይንስ ሪኳየርመንቶችን ዲስሪጋርድ አደረጉም በል። እንዴት ሰርጂካልና መድኃኒቱ ከሌለ ወይንም ደግሞ ስሙያዊ ላትም ላይ ራሱ እንዴት ነው ራሷን በገጠመኝ ከሆነ እንድትነግሩኝ ሴቶች ራሳቸውን በራሳቸው ሌላ ሰው ሳያግዛቸው እንዲያስወርዳቸው ለማድረግ የሚጠቀሙበት መንገድ አለ። በተለምዶ ሊሆን ይችላል። ዩኒቨርሲቲ አካባቢ የሚወራል የሆነ ነገር በኮካምና የሚባል አለና ላይክሲንሱ ዜንስ የሚሰጥላል መሰለኝ ነውና እሱን በደንብ አብራሪልኝ። ራሳቸው እንዴት ነው የሚያስወርዱት? አሁን እንዴት ነው እኔ አሁን ብዙ ጊዜ ከገጠመኝ እንዴት ነው የሚፈጠረው? ይሄዱና ፋርማሲ ይጠይቃሉ። አንዳንድ ፋርማሲዎች አሉና እኔ የሆነች ፔሸንት ነበረኝ ዲዩቲ ሆኜ እየሰራው ለሊት 6 ሰዓት ነው የመጣችውና በጣም ብዙ ደም ነው የፈሰሳት ስትመጣ እና በጣም ብዙ ደም ስላችሁ በቃ ሙሉ ነጭ ሆናለች። አይኗም በቃ በጣም ፒል ሆና ነው የመጣችው እኔ ጋር ስትመጣና ኦልሞስት ሾክ ውስጥ ልገባ ነበረ። በጣም ታኪካርዲክ ናት ብዙ ነገርና ስጠይቃት ምን አለችኝ? አይ በመድኃኒት ላስወርድ ሞክሬ ነው አለችኝ። እና እንዴት ነው ኖርማሊ ሳምንቱን አይተን ከዛ የምንሰጠው የመድኃኒት መጠን ይለያያል። አሁን ሰው አንዳንዴ 2 ኪኒኒ ነው የምንሰጠው ወይ መላስ ነው የሚሰጠው ወይ በፊንጢጣ ነው የሚገባው ወይንም የመራባይከል ውስጥ ነው የሚገባው እና አሁን ይሄኛውን ሳምንቱ ሳይታወቅ የሚሰጥ ከሆነ አሁን አንድ ፋርማሲስት ሳምንቱን ሳያቅ ከሆነ የሚሰጣት ወይንም እሷ ወስዳ ሙሉን ወስዳ ነው አሁን ያቺ ሴት የሆነችው እንዴት ነው ሙሉን 4ቱንም ወስዳ ነው የመጣችው። ስለዚህ የሷ የመውሰድ የነበረባት ሳምንት ከዛ ውስጥ 400 ማይክሮግራም ብቻ ነበር። እሷ ግን 800 ነው የወሰደችው። ስለዚህ በጣም ብዙ ደም ፈሷት ነው የመጣችው ማለት ነው። እና እንደዚህ አይነት ነገር በጣም ኮመን ነው። በቃ በጣም ብዙ ጊዜ የሚፈጠረው ነገር እንዴት ነው ከውጪ በውድ ነው የሚገዙት። እሷ የገዛችው ያ መድኃኒት ወደ 3000 ብር ነው እና እንደዛ አይደለም ዋጋው 300 ብር 400 ብር የሚሸጥ መድኃኒት በዛ ልክ ገዝተው ቤታቸው ይወስዱታልና በጣም ይገጥማል እንደዚህ አይነት ነገር። ኦኬ እሺ ይሄኛው እንደንተን መስለኝ ሳልኩት የህክምና ትክክለኛ የሆነ መድኃኒት ሊኖር ይችላል። እሱን ያለ አግባብ በመውሰድ ወይንም ያለ በመውሰዳቸው ምክንያት የሚደርስባቸው አደጋ አለ እንደሚመስለኝ። እነዚህ መድኃኒቶች ደግሞ ተዳራሽነታቸው በአገር ደረጃ እናንተ አርሙኝ ከተሳሳትኩኝ ያለበት ሊሚት አለ። ሩራል የምትሉት በቃ ገጠር ላይ ፋርማሲ የሌለበት ቦታ ለመግዛት የሌላቸው ሰዎች
ሲያስወርዱ ወር ደግሞ በማስወረድ ምክንያት አሁን የነገርከኝ ፐርሰንት በሚያስደነግጥ ደረጃ የሚሞቱ ሰዎች አሉ። ምንድነው እየተጠቀሙ ያሉት? ወይንም ደግሞ ይሄ እየገደላቸው ያለው ጽንሱን ብቻ አይደለም እያጠፋል እነሱንም እየገደላቸው ያለችው ባይሞቱ እንኳን ትልቅ የሚስፈጥሩባቸው እያለፈን ያለውና ሰዎች እንዳያደርጉ ስለፈለኩኝ ይሄንኛው ላይ በተለምዶ ወይ የሆኑ ሴትዮ ዶሮ የነገሯቸው ነገር ስለነበር ወደ ማከብ ይደረግ ስለነበር የሚደረጉ ነገር ግን ሴቶችን ለሞት እየዳረገ ያለ ባይሞቱ እንኳን ከተረፉ በኋላ ድጋሚ የዛ አይነት ቻንስ ወይ ደግሞ የመጸነስ ቻንስ እንዳይኖራቸው እያደረገ ያሉ በባህልም በሉት በተለምዶ የሚደረጉ ድርጊቶች ወር የህክምና በእነሱ ማስወረጃ መንገዶች የሚባሉትን የሚያጋጥሟቸው በህክምና ምክንያት እናንተ ጋር ሲመጡ የሚተገብሩት ምንድነው? ራሳቸው እንዴት እንደሚጠቅሙት ገብቶኛል። መድኃኒቷን ካገኙ ወይ በኦቨርዶዝ ነው አደጋ የሚደርስባቸው ወር ደግሞ ተካወቁትም በተሳካ መንገድ ያደርግላቸዋል። ይሄን አደረጋችሁ ማለት በህይወት ቆያችሁ ማለት አትጠየቁ ማለት አይደለም። በቀላል ስርዓት ትቀጣላችሁ። አንድ ሴት በራሷ በገዛ ፍቃዷ የጸነሰችውን ጽንስ የምታስወርድ ከሆነ ከተቀመጠው አግባብ ውጪ ማለት ነው በህግ ከተቀመጠው ውጪ በቀላል ስርዓት ትቀጣለች። አጋዦች በኋላ መጣላችኋለሁ። እሷ ይሄንን እንዴት ነው የምትጠቀመው? ምንድነው የሚጠቀሙት? አሁን አቦርሽን ሳስበው አንተም ራሱ እየሳልክ ያለበት የሆነ በጣም ኮምፕሊኬትድ የሆነ ነገር አድርገህ እያሳልክ ያለው እንደዛ ነው የተሰማኝ። እና ግርዛትን እንውሰድ እስኪ። አንድ ህፃን ግርዛት ሲባል ወዴት ነው ይዘህ የምትሄደው? ሐኪም ቤት። አሪፍ የሚገረዝበት ቦታ አይደለ? እንደዛ ነው አንደርስታንድ ማድረግ ያለብን። አቦርሽን ማለት ስቲል በኢትዮጵያ ውስጥ ማተርና ማለት ለእናቶች ሞት ምክንያት 5ኛ ላይ ነው የሚቀመጠው። ኢማጂን ኢትስ ኪለር ማለት ነው ስቲል። ለምንድነው? አንሴፍ አቦርሽን ስለሆነ። አሁን ሳሪ እንዳለችው ብዙ መድኃኒቶችን በመውሰድ ሆስፒታል ባለመምጣት ምክንያት ሲመጡ ደግሞ የሚመጣው ኮምፕሊኬሽን ሆስፒታል ሲመጡ እሷ እንዳለችው 1-2 አይደለም ዲዩቲ ላይ ስንኖር በጣም ብዙ ደም እየፈሰሰ ሾክ ውስጥ ገብቶ ደም ፍለጋ እየተዞረ ብዙ ኮምፕሊኬሽኖች ውስጥ የሚገቡ ሰዎች አሉ። ስለዚህ ኢትስ ናት ኢዚ ቀላል ነገር አይደለም ማለት ነው። ግን ወደ በሐኪም ሲሆን ወይም ደግሞ በጤና ቦታ ሲሆን በጣም ኢዚ ነው። የሚፈቅደው ህጉ አለ። ያንን ተንተርሰ ትመጣለህ። እንደማንኛውም ኮንሴንት ምንድነው የምትፈራለመው አለ አይደለ? ኮንሴንት አለ። እሱ ይነበብልሃል። እሱን አንብበ ከተረዳ አንደርስታንድ ካረክ በኋላ በቃ በሳምንት በመድኃኒት ከሆነ መድኃኒቱን ወስደክ ከ9 ሳምንት በፊት ከሆነ ሰርጂካል የሚባለው ደግሞ ቀዶ ጥገና ምናምን አይደለም፣ ትልቅ አይደለም። ቫኩዩም አስፓይሬሽን የሚባል አለ። ማለት ቀላል በሆነ በቱቦ ብዬ ላስረዳ ምንድነው በቫኪዩም ማለት ነው። እንደ መሳብ ነው። ማደንዘዣ ትወስዳለች ህመም እንዳይሰማ። ትልቁ ነገር ህመም ስለሆነ ስለዚህ ያን ህመሙ እንዳይሰማት ከተደረገ በኋላ የማህፀኗን ወይም ደግሞ የማህፀን በርን ከፍተን ነው ተስቦ የሚወጣው በቫኪዩም ማለት ነው። ጽንሱ የተጎተተ ይወጣል። ምንም የሚቀደድ የሚሰፋ ምንም ነገር የለም። ፕሮሲጀሩ ነው ሰርጂካል ፕሮሲጀር የሚባለው። ስለዚህ ለፔን ማስታገሻ ትወስዳለች ማለት ነው። ይሄ ደረጃ የሚደርሰው ደግሞ ሆስፒታል ሪዘርቭ ያለው ደግሞ ቀዶ ጥገና እንኳን ቢያስፈልጋት አሁን ብዙ ደም ፈሶ ማህፀን መበሳት ሊያጋጥማት ይችላል። ደም ላይ ቆም ይችላል። ስለዚህ አነስቴዚያ ስር ገብታ ኖርማል አሁን ደግሞ አንድ ሰው ቀዶ ጥገና ሲያደርግ አነስቴዚያ አይደለም የምትወጋው። ያ ሴታፕ ባለበት ተወግታ ደሙ መቆም የሚችልበት ውጪ ቢሆንስ ደሙ ወይ ከሞተች በኋላ ምን ደርሶ ኢማጂን 45% ትንሽ አይደለም። በይዘይ ሶ ትልቅ ቁጥር ነው። ይሄ እንግዲህ የደብሊውኤችኦ ነው። የኛ ደግሞ በደብሊውኤችኦ ቁጥር ውስጥ እንዳልገባ አድርጋ አስበው። እንግዲህ ቢገባ ኢትስ በጣም ሂውጅ ነምበር። አሁንም አንሴፍ አቦርሽን በጣም ብዙ ነው። ሴፍ የሚያስብለው ሆስፒታል መምጣታቸው ነው። ስለዚህ ኢትስ ኢዚ ፕሮሲጀር ኮንሰንቱን በጠበቀ መልኩ ወይም ደግሞ እያንዳንዱ ወይም ምንድነው ኢኩዊፕመንት ባለበት ነው የሚካሄደው። የሚያስደነግጥ የሚያስፈራ ምንም ነገር የለም። አቦርሽን ክፍል ራሱ ሆስፒታሎች ለብቻ ነው ያላቸው። ላይክ አሁን ለምሳሌ አንድ ሰው ቲቢ ቢታመም ቲቢ ክላስ ለብቻው እንደሆነ ማለት ነው። ስለዚህ በዛ ነው እንጂ ሰርጂካል ሲባል እንለው ነገር አይደለም። ሜዲካልም ሲባል ትሪትመንት ያደረጋው ለምሳሌ ታኪካርዲክ ብትሆን እዛው መድኃኒቱ በጣም የልብ ምቷን ቢጨምር መድኃኒት ተቀምጦ ነው የሚሰጣት። ስለዚህ ፐልሷ እየተቆጠረ ኦክሲጅን ቢያስፈልጋት አሁን ለምሳሌ ምንድነው የትንፋሽ እጥረት ቢያጋጥማት ኦክሲጅን አለ እዛ ተገጥሞላት ነው። ከሜዲካል ሴታፕ ውጪ ቢሆንስ በጣም ክሪቲካል ነው አይደለ? ስለዚህ ውድ ባልሆነ መንገድ በትንሽ ዋጋ ኦሬዲ አንድ ሰው ማስወረዱ አልቀረም፣ ግን ማስወረድ ካስፈለገው ትክክለኛ ወደ ጤና ተቋም ነው መሄድ ያለበት ማለት ነው።
እሷን በደንብ ላይክ ማውራት ከምፈልግበትም አንደኛው ነገር ምንድነው ቤተሰቦቻችንም ሲሰሙን አለ አይደል ለኬኛው ስለ ውርጃ እናንተ ይሄ እንደ ህክምና ባለሙያ የተቀመጣችሁትና እኔ ገና ሽንጤን ቀጥሬ ብዙ መከራከርበት ጉዳይ ነው አቦርሽን በተመለከተ በእኛም ሀገር ህግ እናንተም እንደ ሰውኛ በኋላ የምጠይቃችሁ ጥያቄዎች አሉ ዶክተር ባትሆኑ የገባችሁት ቃል ኪዳን ባይኖር ምናምን ምን የሚለው እንደምናነሳው ሆኖ ማለት ነው መጨመር የምፈልገው አሁን እናንተ ያነሳቻቸው ነገሮችም አሁን ስንተጋገዛው ምን ለያይባቸው ቢኖርም ከምንተጋገዝባቸው ደግሞ ህግ በጣም ኮንስተንት ከሚሆንባቸው አንደኛው ነገር ምንድነው ቅጣቶቹን አስቀምጦ አንድ ሴት ራሷን በራሱ ጽንት ታቋርጥ ከሆነ በቀላል ስርዓት ትቀጣለች ብለናል አጋዥ ካላት አብሯት ይህን ድርጊት የፈጸመ የተባበረት በማንኛውም መንገድ ያለው ወይንም ደግሞ ያስወረዳት እንድታስወርድ ያደረገላት ሰውም ካለ በቀላል ስርዓት ይቀጣል በግድ ሲሆን ነው ከበድ የሚለው በግዳጅ አስገድዷት አታላት ከሆነ ቅድም እንደተናገር ነው ከ3 ዓመት እስከሚደርስ ከ3 እስከ 10 ዓመት ጽኑ እስራት ይቀጣል ብለናል በፍቃዷም ሆኖ ያደረጉትን ግን ማለት ነው አሁን እናንተ የነገራችኋቸውን ዕውቀት ከሌላቸው ድርጊቱ የተፈጸመው የጤና ዕውቀት በሌለው ሰው ከሆነ ተዳፍራቸዋል በሚል ካነሰላቸው ቀላል ስርዓት ቅድም ያልኳቸው ከአንድ ዓመት በማያንስ ቀላል ስርዓት ነው የሚያደርጋቸው የቀደሞቹ እንደተናገረው ቀላል ስርዓት ከ10 ቀን እስከ 3 ዓመት ሊሆን ይችላል ግን ሙያው ሳይኖራቸው ያደረጉት የነበረ ከሆነ ሚኒመም ሊያገኙት የሚችሉት 1 ዓመት ቀላል ስርዓት ነው ሌላ ወደ እናንተ መምጣት የምፈልገው አሁን ስትነግሩን ጥሩ ላይ ህጉ እንደሚለው እያላችሁ አውርታሉኛል እኔ አእምሮስ የተፈጠረ ጥያቄ አለና ጥሩ ነው በጣም ጥሩ ነገር የወንጀል ህጋችን ይሄ ድርጊት የተፈጸመው 551 ላይ ከተቀመጠው 551 ስንል ሳሙና ምናምን እንዳይመስላችሁ 551 አንቀጽ 551 ነው ባለፈው ሳምንት ነግራችኋለሁ የወንጀለኛ ህግ ግዙ አንቀጽ 551ን አንብቡ እሱ ላይ የተቀመጡት በህግ የተፈቀደባቸው ውርጃ የተፈቀደባቸው ግራውንዶች ናቸው እናንተ ይህንን ከወጣችሁ በኋላ ከህክምና ትምህርታችሁ ከወጣችሁ በኋላ የምታውቁት ነገር ነው በነገራችሁን ጋይድላይኖችን እያነበባችሁ ነው ወይንስ ስትማሩ ጀምሮ እኛ ህግ ስንማር ሳይኮሎጂ ፎር ሎየርስ ስንማር ነበር አካውንቲንግ ፎር ሎየርስ ስንማር አለ ለእናንተ ሎ ፎር ሜዲካል ስቱደንትስ የሚባል አለ በምን ነው የምታውቁት ሜዲካል ኤቲክስ እንወስዳለን እና በዛ ነው የምናውቀው ጥሩ ከዚህ በተጨማሪ ደግሞ ሜዲካል ኤቲክስ በተጨማሪ አቦርሽንን ማጋናና ይሆንብኝና ከ30 ከ40 ጊዜ በላይ ይገጥመናል አቦርሽን የሚለው ቶፒክ ብቻ ማለት ነው እና ይሄንን 551 ህጉ የሚፈቅደው እንደ ዳዊት ሲደገም እንዴት ነው ሌላ በቃል የሚይዘው እንደዛ ነው በቃል የምታውቀው ምክንያቱም አሁን 30 እናቶች ቢኖሩ ለ5 ሰው ቢከፋፈሉ ከ30ዎቹ 11ዱ አቦርሽን ቢሆኑ ምክንያቶቹ ሙሉ ነገር የሷ ታካሚ አቦርሽን ከሆነች እኔ ታካሚ እሷ አሁን ስለ ህጉ ከተጠየቀች እኔ ደግሞ ምክንያቶች ልጠይቅ ይችላል ሌላ ሰው ደግሞ ኮምፕሊኬሽን ሊጠይቅ ይችላል ሲዋ የሚባል አለ ወይም ደግሞ 4ኛ ዓመት ብለን የምንጠራው ማለት ነው 3 ወር ነው የምንቆየው አንድ ቦታ የእናቶች ላይ ስለዚህ በቃላችን ነው ይሄ ምንም ምህረት የለው ማለት ምህረት የለ አቦርሽን ህግ የማያውቅ ሐኪም ወይም ደግሞ ሳያውቅ አይወጣም ገና ለማከም አንተ 4ኛ ዓመት ስትሆን ነው የምታውቀው 4ኛ ከዛ 5ኛ ዓመት አለ 6ኛ ዓመት አለ 7ኛ ዓመት አለ 7ኛ የመጨረሻ ዓመት ስትሆን ኦሬዲ አንተ ሐኪም ነህ ኢንተርንሺፕ ስትሆን ሲመጣ ታክማለህ ማለት ነው እና ከዚህም ውጪ ሌላም የዓለም አቀፍ ህጎችንም ጠቅሰህ ታውቃለህ ማለት ነው ስለዚህ ማያውቅ ሰው የለም ስለ ውርጃ ስለዚህ በወንጀል ህጋችን ላይ አንደኛው ከሚያከብዱት የውርጃን በተመለከተ የተቀመጡ ቅጣቶች ላይ ቀደም የነገርኳችሁ ሙያው የሌለው ሰው ከሆነ ያስቀመጠው ማክበጃ ላይ አይደለ ሙያው ያለው ሰው ከነበረ ደግሞ ማለት ነው ከሚደርስበት ቅጣት በተጨማሪ ወይ ለተወሰነ ጊዜ ወይ ለሙሉ ጊዜ ላይሰንሱ ይታገዳል የሙያ ፍቃዱ ይታገዳል የሚላልና እሱን ሳብሰልሰል ነው ቆይ እንደዚህ የሚታገዱት ያውቃሉ ይማራሉ ይነገራቸው የሚል ነበር አሁን እናንተ በነገራችሁኝ ቆንጆ ነው ይወጣላችሁ እንደውም መታገድ አለባችሁ ኢምፐርፎርም የምታደርጉ ከሆነ በበቂ ሁኔታ እንዳልከኝ ደጋግሞ የምታገኙት ርዕስ የምትማሩበት ነው ብዬ አስባለሁኝ ስለዚህ የማክበጃው ወይንም ደግሞ የጤና እንደውም እኔ ውስጥ የነበረው ተቃራኒ ነበር ማሰባላችሁ ድርጊቱ የተፈጸመው ሙያ ባለው ሰው ነው ሲባል ኦኬ ቢራራላችሁ ስለዚህ አትሊስት ቅድም የነገርከኝ ሪኳየርመንቶች ምናምን አሟልቷል የሚል ነበረ አይደለም ለካ ሮንግ እንደሆነ ከታወቀ ይሄን በማድረጋቸው ተደጋግሞ ተነግሯቸው በመፈጸማቸው ከበድ ቢልባቸው ይገባቸዋል ማለት ነው መፈጸም ሲባል መጀመሪያውን ውርጃ አንዲት ሴት መጣ ውርጃ ፈልጋለሁ ካለች ማብራሪያ አንጠይቅም ምክንያቱም ኦሬዲ ማለት ነው ወደዛ ቶፒክ እንመጣለን ብዬ አስባለሁ በደንብ አድርገን ነው የምንከራከርበት ጉዳይ ስለዚህ እኛ አሁን እንደ አድራጊና የሚመጣው ሰው እንደ ተደራጊ አክሽን ዱዋርና አክሽን ሪሲቨር መሆን የለበትም ኢትስ ሜዲካል ፕሮሲጀር ገብቷል አሁን አንድ ሰው ጉንፋን ይዞ ከመጣ ዲያግኖስ እናደርጋለን አይደለ ከኛ የሚጠበቅብን ይሄ ፕሬግናንሲ ለውርጃ ፊት ነው ወይ የሚለው ነው
ማስወረድ አለማስወረድ ኦሬዲ አስወርዳለሁ ብላለች እሷ ኢንተርፊር አናደርግም ህጉ ሲፈቅድልህ አሁን ለምሳሌ ተደፍሬያለሁ ብትል እሷን አንደርስታንድ አደረኩኝ አሁን በደንብ የምንነጋገርበትም ማለት ነው 100% አድራጊ ብዬ ነው ማስባቸው በዚህኛው ከተቀመጠ በተለይ ማለት ነው 551 ውጭ ላይ የሚያደርግ ሐኪም ካለ እናንተ መሆናችሁ ሌላ ሰዎች ካላችሁ እሷ ልታስወርድ መጣች ብዬ አሚሮት አልከተም አንድ ተባባሪ ናችሁ ትቀጣላችሁ ማክበጆውን ማነሳባቸዋል እንደ ጠበቃ በሆነ ማለት ነው አሁን አንተ የነገርከኝ አንደርስታንድ ማድረግባቸው ፖይንቶች አሉ በደንብ በኋላ እናወራቸዋለን እንደውም ላይክ መጠየቅ ማትችሉት መብት አለና እንዴ ላይክ ኢዝ ኢት ፌር የሚያስብሉኝ ጥያቄዎች አሉ ከድርጊቱን ለመፈጸም ከመጡት ወይም ለማስወረድ ከመጡት ሴት አይንም አያዋለሁኝ ለምን ያ ነገር እንደተከለከላችሁ ግን ደግሞ አሁን ፕራክቲስ ላይ እየተጠቀመን ያለንበት ነገር ምንድነው ለሆነች እንደወጣች ነው ከተሳስኩ ታረሙኛላችሁ እንጂ እሷን የተቀመጠችበት ግራውንድ አለች እሷን ግን ሁሉም ተቀምጦ አይ ላስወርድ ፈልጋለሁ እኔ ላስወርድ በቃ ወስኛለሁ ከተባለ እኔ አልሰማችሁም ነው የምላችሁ ዝም ተበላ በማስወረዳችሁ እናንተን አይደለም ላይ ህጉም ወይንም ፕራክቲካሊ የህክምናችን እንደዚህ የሚለው ከሆነ ነው እየተራሳቸዋቸው ብዬ ማነሳቸው ብዙ ነገሮች አሉ ከህግ ውጪም ፓርትነር ምናምን የሚባሉትን አነሳቸዋለሁ አስረጋዡንም ጭምር ማለት ነው ግን ልክ አሁን ለኛ ለዲስከሽናችን በደንብ እንድትሄድልን የተፈቀዱትን 551ን በደንብ ማውራት ያለብን መሰለኝ እናውራት 551 በእኛ በወንጀል ህጋችን ላይ 551 ላይ ኢትዮጵያ ላይ በኢትዮጵያ የወንጀል ህግ ውርጃ ወንጀል ነው እንደ ወንጀል ይቆጠራል ነገር ግን ኤክሴፕሽኖች አሉ ተብሎ የተቀመጠባቸው ግራውንዶች አሉ ሶ መጀመሪያ ላይ ያስቀመጠው ተደፍራ ከሆነ ጥሩ ሰለሞን ያነሳልኝ ነው እንደ ኤግዛምፕል ያነሳልኝ በደንብ ብትን አድርገን እንድናወራው የሚፈልገው ነገር ነው ከህግም ከህክምና አንፃር ተደፍራ ከሆነ ወይንም ደግሞ ኢንሴስት የሚባለው ከዘመድ የተጸነሰ ጽንስ ሲሆን ለውርጃ ወይንም ደግሞ ውርጃው እንዲፈጸም በህግ ይፈቀዳል በእናንተ መመሪያ ላይ ይመስለኛል በእኛም በወንጀል ህጋችን ላይ እንደውም አትጠየቅም ሁለቱም ግራውንድ ያነሳቸው ተደፍሬ ነው ካለች ወይንም ደግሞ ከዘመድ የተጸነሰ ጽንስ ነው ከተባለች ሌላ ጥያቄ መጠይቁላ እንዳይኖርባችሁ የሚጠቅሱ ህጎች አሉ ስለዚህ አንተ ተግባር የምትፈጽሙት አለ እኔ አሁን ማወቅ የምፈልገው ምንድነው የመደፈሩን አንደርስታንድ አደርጋለሁ ማለት ያኛውንም አንደርስታንድ አደርጋለሁ ባይ ዘ ዌይ በደንብ ያኛው እናንተ አብራሩልኝ የሚሉን ስለፈለኩኝ ነው ምክንያቱም ኮንሰንት ያለበት ነገር ነው ግን ሞር ባዮሎጂካል ነገር ስላለው እናንተ ተነግሩኛላችሁ ብዬ ነው ተገዳይ የተደፈረ ሴት ማርገዝ ስጦታም በርደንም እንደሆነ ነው በቃ ሴቶች ናቸው የሚያረግዙት ደስ ሲል ግን ደግሞ አደጋውን በዛው ልክ ሆኖ ማለት ነው ያንን ማርገዝ መቻሏን እንደ እዳ ወይንም ደግሞ እንደ እድሜ ልኳን እንደምትጸጸትበት ፈተናውስ መግቢያ በር አድርገን መጠቀም ስለሌለብን በህጉ ኮንሰንት የለበትም በቃ ልታረግዝ የምትችል ሰው አይደለችም እሷም መጠበቅ አለባት በነገራችን ላይ ሰው የሚሞተው ስለተተኮሰበት ብቻም አይደለም ከዚህ ጋር ተይዞ የሚመጡ በሳይኮሎጂካል ችግሮች ምናምን መጥቶ ሰዎች ወደ አደጋ ውስጥ የሚገቡት ነገር ስላለ መጠበቅ ስላለባት በህይወት ያለች ሰው ናት መጠበቅ ያለባት ሰው ስለሆነች በመደፈር የሚለውን አንደርስታንድ አደርጋለሁ ከዘመድ የሚባለው ዴፊኒትሊ ተቀምጧል ወንጀል ነው እኔ ትንሽ ስለሆነች የባዮሎጂካል ነገር ነው ማውራት ስለማልፈልግ እናንተ ንገሩን የመደፈርንም ንገሩኝ ለምንድን ነው ላይክ መደፈር እዚህ ውስጥ መግባቱና ደግሞ የስ ከወንጀልነቱ በላይ በመፈጠሩ ምክንያት ሳይኮሎጂ ትማራላችሁ እንደዛና መደፈርን ከህግ አንግል ብቻ ሳይሆን ከህክምናው ጋር እንድትናገሩ ሰው ስለሚያቀሉ ሰው መደፈር ሲባል በቃ ተደፈረች ከዛም በኋላ ሰውየው ታሰረ ወይ ሞት ፍርድ ተፈረደበት ደህና የምትሆን ይመስላችሁ እና አይዳውት እንደዛ አይመስለኝም ማዘላለቁ ብዙ የሚሄድ ይመስለኛልና እሱ መከልከሉን በህክምና አይን ንገሩኝ ከዛ ነው ያኛው ከዘመድም የተወለደ ልጅ የተባለው ለምን ነው በህግ ውስጥ እንዲገባ የሆነውና አይ ትክክል ነው የስ መውረድ አለበት እንዲያስብለን ያስቻለን ግራውንድ ምንድነው የሚለውን ተነግሩኛላችሁ ተራ በተራ ሴክስ ሲባል ባዮሎጂካሊ አሁን ዲፋይን ሲደረግ ሁለት ሰዎች ሜንታሊ ፍሪ ሆነው እድሜያቸው ፈቅዶ ፍሪ ሲሆኑ ነው ሴክስ ወይም ደግሞ ሴክሹዋል ብለን የምንጠራው ማለት ነው እዚህ አሁን አንድን እናት ከደፋሪዋ ያረገዘችው ልጅ ውለጁ ብንላት በሽታውን ሳይሆን ታካሚውን አክሞ ነው በህግ